ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ ብቅ ብያለሁ። በመጀመሪያ እንኳን ደስ አላችሁ። ለምን ቅመሟ ብቅ ብላለች ማለት ነው። ማለት እኛ እንድናያት ነው የምንፈልገው። ብዙዎቻችን አሁን ከናቲ ቤት ስታለቅሱ ነበረ። አረ ሀይሚ የት ሄደች? ሀይሚ ምን ሆና ነው? በቃ ብቅ በይ እያላችሁ ስትሉ ነበርና እንኳን ደስ አላችሁ። ደስ የሚለው እንግዲህ አሁን በቪዲዮ ኮል ተደዋውሮ ከፍቅረኛዋ ጋር እያወራች በግድ ነው በነገራችን ላይ እያለቀሰች ስታወራው የነበረው መተውልናል ማለት ነው። ብሩኬም ነይልኝ እኔ እቀበልሻለሁ፣ በቃ እኔም ስተት ሰርቻለሁ፣ አንቺም ስተት ሰርተሻል፣ እኔም ሰርችም ሊሆን ይችላል። በቃ ሁሉን ነገር ትተን ህይወታችን የፍቅር ህይወታችንን እንጀምር። ነይልኝ እባክሽ፣ ናፍቀሽኛል፣ ያላንቺ መኖር አልችልም፣ ቤቱ ባዶዬን ሁኜ ከበደኝ እያለ ነው ማለት ነው። እንግዲህ ሀይሚ በቃ የምትለውና ተግባራዊ አታደርገውም፣ የምትለውን ነገር አታደርገውም። በቃ ሁሌ ትሰብረኛለህ፣ ስለዚህ እንዴት ልመንክ? ስንቴ ሰበርከኝ ትላለህ፣ ግን ተግባር ላይ የለህም እያለች እንግዲህ ሀይሚ አሁንም ላለመምጣት ውሳኔ ላይ ነው ማለት ነው። ያው ምንም ቢሆን ግን ብሩኬ እንዲያዝን አንገቱን እንዲደፋ አትፈልግም። አይታችኋቸዋል ሲያወሩ እርስ በርስ እንዴት እንደሚተሳሰቡ። ለምንድን ነው የምታለቅሽው? እሱ ራሱ ሶፋ ላይ አንገቱን ድፍት ሲል ምን ሆነ ነው ምን ሆነ ነው ቡቡ ብላ ጭንቅ የምትለው ነገር። በቃ እውነተኛ ፍቅር እኮ እንደዚህ ነው። በነገራችን ላይ ሁሌ የምላለው የሚወዷቸውን ብዙ ቢሆኑ ግን ጥላቶች አላቸው። ብሩኬም ተናግሯል። በነገራችን ላይ 90% ቢወደን 10% ደግሞ ጥላት አለን። እኔና ሀይሚ እንድንለያይ የሚፈልግ በጣም ብዙ ሰው አለ አለ። ስለዚህ እናንተ ጥላት እንዳይደሰት በቃ ሁሉን ነገር እንትን እያላችሁ አብራችሁ ነው መሆን ያለባችሁ እንጂ ተለያይታችሁ ሲጀመር ይሄን መለያየት ክፍተት ተፈጥሮ አሁን አንዷ ሴት ራሱ ሀይሚ መታ ልክ በባለፈው እዩ እንዴት አድርግ ያለው ብላ የሆነ ነገር ብታረገውና ብታስርብሽስ፣ በቃ ሪል ብታረገውስ። በነገራችን ላይ እኛ ሴቶች የሆነ ነገር በቃ ወደ በትንሽዬ ነገር ይህንን የሚጸጽተን ነገር ማለት ነው የሚጸጽተን ነገር ትዳር ዓለም ላይም ፍቅረኛ ዓለም ላይም በቃ እንናገረዋለን እንደፈለግን ወይም ደግሞ የሆነ ነገር እየፈለገ እምቢ ነው። ሴቶች አለው ከወንዶች ብዙ ጊዜ የሚፈልጉት ነገር አለ አይደለ? እምቢ እያልን እሱ እየታገሰ ሌላ ጋር ሲሄድ ያንን ነገር ፈልጎ ከዛ በኋላ ይህ በሆነ ወሬ ሲደርሰን እኛ እብድ ኮንታክት ነው የምንሆነው። ግን መጀመሪያም ከራሳችን ስህተት ነው። ይሄም ማለት ለምፈልገው ምንድን ነው በቃ በሆነ ስህተት የዘላለም ጸጸት ሆኖ ራሳችን እንድንጎዳ ወይም ደግሞ የህይወት ታሪካችን ህይወታችን በቃ ትዳራችን እንድናበላሽ የምናደርገው ብዙ ጊዜ በራሳችን ስህተት ነው ብዬ ነው የማስበው። ገብቷችኋላ? በእርግጥ ሀይሚ ታግሰዋለች፣ ብዙ ነገር እንትን ብላለች። ኢቭን እስከነ ልጁ ለመቀበል ሞክራ ነበረ። አሁን ግን ሲላት አንተ ተግባራዊ አይደለህም፣ በቃ እንደምትለው እየተንከባከበኝ ነፃነት እየሰጠኸኝ አይደለም፣ የምትለው ሌላ ተግባራዊ የምታደርገው ሌላ፣ ስለዚህ እኔ አልተመቸኝም ብላ ነው ሀይሚን እየተለያየችው። ግን በነገራችን ላይ አሁንም ርቃ ታፈቅረዋለች፣ ትወደዋለች ማለት አፍቅሮ መለያየት ተራርቆ። በነገራችን ላይ እኔ አልወድህም ተፈቃቅሮ መለያየት ለጥላት የምማልመኘው ነገር ነው። ያፈቀረ ያውቀዋል። ተፈቃቅራችሁ በቃ አስጠልቷችሁ ማየት ባትፈልጉ ራሱ ርቃችሁ ስትኖሩ በቃ ሁሉም ነው ከሱ ጋር ያሳልፋችሁት ላይፍ ነው ትዝ የሚላችሁ የሚያስለቅሳችሁ ማለት ነው። የሀይሚ ነገር እየሆነ ያለው ይሄ ነው። ነገሮቹ እሷ ያለችው በቃ ትዝ ይላታል፣ ግን ደግሞ እሱም እንደማይንከባከባት። በነገራችን ላይ እኔ አላቅም ሀይሚ የት እንዳለች። እስኪ ቲክታክ ላይ የምናየው ነገር መቼም ከሀበሻ አይን የሚጠፋ ነገር የለም። ሁሉ ነገር የምናይ ይሆናል። ለምን መሰላችሁ? እንደው አሁን ላይ ሳስበው ብቻ ተውት። ለማንኛውም ማለት ነው ይሄ የሆነ ነገር መናገር ፈልጌ ነበር ታውኩት። እስኪ በጥቅሉ ማለት ነው ቤተሰቦቼ ማለት ነው አንዳንዴ ትምህርት አለው የሚያስተምሩት ነገር ማለት ነው። እና እኛም ሴቶች ትዕግስተኛ በሆነ ባልሆነው ትዳራችን ለማበላሸት አንሞክር እና አፍቅሮ ደግሞ በቃ መለያየት ከባድ እንደሆነ ሀይሚ እያሳየችን ነው ማለት ነው። እንግዲህ የብዙዎቻችን ህይወት ታሪክ ነው። አረብ ሀገር ሁነን ከምንወደው ባላችን ወይም ደግሞ ከምንወደው ተለያይተናል ብለን ከምንለው ፍቅረኛ ጋር እንዲህ እያልን የምናወራው ሀይሚና ብሩኬ ያወሩትን ነው ዛሬ በብዛት አረብ ሀገር ላይ ሆነን የምናወራው ማለት ነው። በቃ እርግፍ አድርገን ያንን ልጅ በቃ ትተነዋል ብለንም ስናስብ ግን
ፍቅር አልወጣልን እያለ መልሶ እዛው ወስዶ ይከተናል ማለት ነው። ኢቭን እሱን ካላወራን እንቅልፍ የማይወስደን ሰዎች አለን። ፍቅረኛችን በቃ ኦንላይን ሆኖ ካላወራን ብግን የምንለው ታይም አለ። ብዙ አለ እኮ የኛ እኮ እንዲህ ብሎ ቢወጣ ገመናችን ማት ነው በነገራችን ላይ እና ሰምታችኋል ቤተሰቦቼ ማለት ነውና ጥሩ ሰው ካገኘን በአግባቡ ለመያዝ እንሞክር። ምህኛት ለሚፈልጉት ነገር ምህኛት ሳናበዛ ሁሉን ነገር ነጻነት በስነ ስርዓት ተንከባክበን ለመያዝ ትዳራችን ለመያዝ እንሞክር እና በጥቅሉ እንግዲህ ሀይሚና ብሩኬ አሁን ሲያወሩ ኢቭን ለሚያፈቅር አፍቅሮ ለሚኖር ሰው ራሱ ያስለቅሳሉ። አወራራቸው ራሱ ሀይሚ ምን አይነት ሪያክሽን ስታሳይ እንደነበረ ብሩኬ አፍቃሪ ሆና ሀይሚን በቃ ተፈቃቅረው ተለያይተው ሲኖሩ እንዴት እንደሚያስለቅሱ ማለት ነው። ስለዚህ በቃ ቅመምዬ እኔ ብሩኬ ሀይሚ ነይ ከማለት አንተ ሂደህ ብታመጣት ባይነኝ እኔ በነገራችን ላይ ምክንያቱም እሷ እንደዛ ብላ እምቢ ብላ ስትለምናት እምቢ ብላ ስለሄደች ትንሽ እፍረት ነው የሚሆንባት። ስለዚህ እንደምንም ብለህ ከሀሰን አካውንቷን ሲጀመር ሀሰን እነግረዋለሁ ብሏል። ስለዚህ አንተ ሂደህ ሀይሚን ካለችበት በቃ ነይ ያፈቅርሻለሁ አንቺ እኔ ያላንቺ መኖር አልችልም፣ አንቺም ደግሞ ያለኔ መኖር አትችይም። በቃ ተለያይተን መኖር አንችልም። ምክንያቱም ብዙ በጣም እንዋደዳለን እንፋቀራለን ብለዋል። ስለዚህ ቡራዬ ሂደህ ሀይሚዬን ይዘህልናና በፍቅር በደስታ ኑሉን። በቃ አታስጨንቁን፣ ቤተሰብ ፋሚሊን አታስጨንቁ። በቃ እንዴ ምን ያህል እንደሚወዳችሁ እያወቃችሁ እውነት ለመናገር በቤተሰብም እንደዚህ መጨከን ጥሩ አይመስለኝም። እኔ እንደራሴ አስተያየት ማለት ነው። እና ቤተሰቦቼ ደስ ይላል። እንኳንም ሀይሚ መጣችልን። እውነት ለመናገር ዛሬ ባትመጣ ራሱ ብዙ ልጆች በጣም ይጨነቃሉ ብዬ አስባለሁ። ምክንያቱም እያየው ስለሆነ ቲክታክ ላይም ማለት ነው። እና ቤተሰቦቼ ወዳችኋለሁ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም አዳር ማለት ነው። እንግዲህ ሁላችሁም ኮሜንት ላይ ብሩኬ አንተ በቃ ሂድና ይዛሃትና ትናንትናም ኮሜንት ከሀሰን ቤት ብሩኬ አንተ ሂድና ይዛሃትና በቃ ካለችበት እያላችሁ ነበረ። ሀሰን ወንድማችንም እንግዲህ ተንበርክኮ ሀይሚ ያለችበትን ቦታ ንገረኝ ሲለው ነበረ። እሺ ነግርሃለሁ፣ ቴክስት አረግልሃለሁ ብሏል። ሲሆን ሀሰን ወንድማችን ቀጥ አድርጎ አምጥቶ ይሄው ብሎ ሊያስታርቅልንም ይችላል፣ አይታወቅም። እንግዲህ እንዴት እንደሚሆን ብቻ አላቅም። ለጊዜው እንኳን መጣችልን። እውነት ለመናገር እኔ በጣም ነው ደስ ያለኝ። በቃ እስካሁን ድረስ አለቁ ሲል በቃ ዛሬም በኢትዮጵያ አልመጡም ብዬ ነበረ። ትናንት ነበር በብሩኬ ቤት ይለቀቃል ብዬ ያሰብኩትና ደስ ብሎኛል ስለመጡ ማለት ነው። የብዙዎቻችሁ ሀሳብ ነው፣ ደስ ይላችኋል የሚል ሀሳብ አለኝ። ሀይሚን ስላያችኋት ወዳችኋለሁ ቤተሰቦቼ። እንግዲህ በድጋሚ መልካም አዳር። ለምታሰጡኝ አስተያየት በሙሉ ቤተሰቦቼ ከልብ አመሰግናለሁ። ወዳችኋለሁ። ሀይሚና ብሩኬ መቼም አይለያዩም። የሁልጊዜም ሀሳቤ ነው፣ ይሄ ምኞቴ ነው ማለት ነው። አይለያዩም። ወዳችኋለሁ። ባይ ባይ።